አንድም ሁለት ቤት ገዝተን ሱቅም ገዝተናል። ማስረጃውን መልቀቅ እችላለሁ። በራሳቸውም ባፋቸውም ስላወሩ ችግር የለውም። በዛ ላይ ትልቁ ውሸት እኔ እንዳልመሰገን ወይ እኔ እንድወርድ እኔ እንድከስር ተብሎ ሱቁ ተቃጥሏል ምናምን ተብሎ ተወራ። ይሄ ግን ውሸት ነው። ማስረጃም ካስፈለገ ማስረጃ ማሳየት ይችላሉ። ሌላው የሰው ልጅ የሚገርመው ኢጎ በጣም ሲያጠቃችሁ ማመስገን ወይ ሰውን ልጅ አፕሪሼት ማድረግ ይሄ ነገር ተደርጓል አፕሪሼት ማድረግ ስላልፈጠረባቸው ሰው ማድነቅ አይችሉበት። ሌላው የዛሬ 20 ዓመት 30 ዓመት የምመሰገንበት ስራ ስለሰራው እሱን ለእናንተ ልትሆኑ። ሌላው ደግሞ አጠቃላይ የእሱን ጉዳይ እኔን የምጨርሰው እኔን የምጨርስለት እኔ ጉዳዩን ማስፈጽመው ምናምን ፍጹም ከእውነት የራቀ ነው። አንደኛ በቂ የሆነ ጀርመንኛ እችላለሁ። እኔ እዚህ ሀገር ከመጣሁ የዛሬ 8 ዓመት ይሆነኛል። ሌላውም እኔ እዚህ ሀገር በመኖርኩበት ሰዓት ትክክለኛ ትምህርት ቤት ገብቼ ልክ ከሰባተኛ ሰው እንደሚማረው ተምሬ 4 ዓመት ትምህርት ቤት አሳልፌ የራሴን ቋንቋ በስርዓት መናገር የምችል ሰው ነኝ። የራሴንም ጉዳይ ለእኔ ትናንሽ የሚባሉ ጉዳዮችን በራሴ መጨረስ የምችል ሰው ነኝ። ሌላው ደግሞ አንድ ማከብራት እንደ እህትም እንደ እናትም ማያት ለሁሉም እዚህ ሀገር ለሚኖሩ ጀርመን ላይ ላሉ አበሾች እኔ ብቻ ሳይሆን እዚህ ሀገር ላሉ በአጠቃላይ አበሾች ከጎን የቆመች እህት ሁሉን በምታግዘኝ እሷ ነበረች። በወረቀት ጉዳይ በፍርድ ቤት ጉዳይ በአጠቃላይ የሚመጣልኝ ነገር እሷ ነበር ስጨርስልኝ ነበረው። እንኳን ለእኔ አይደለም ለእሷም ጭምር የምጨርስላት ሁሉ ነገር የምታስታክልላት እሷ ነበረች። እንዲያውም እኔ የኤርትራም ወደ ኢትዮጵያ ስቀይር አንዳንድ ያገዘችኝ ፍርድ ቤት ድረስ ቆማ ያገዘችኝ አንድ መወዳት ማከብራት እህቴ እሷ ናት። ትናንሽ ነገሮችን ማንም እኔ መጨረስ እችላለሁ፣ እሷም መጨረስ ትችላለች። ማንም የሚያስፈልገው አይደለም። እኔና እሷም ልዩነት የ3 የ4 ዓመት ልዩነት ነው። በዛ ላይ ብንተባበርም አንዱ ለአንዱ ቢያደርግ ይሄን ያህል ትልቅ ድንቅም ብርቅም ነገር አይደለም ትዳር እስከሆነ ድረስ። ሌላው ደግሞ ብዙ ጊዜ አንተ ወንድ አይደለህም እቃ እንደዚህ ነው እያላችሁ ሞራሌን ለመስበር ብዙ ጊዜ ሞክራችኋል። እኔ ግን የማውቀው ጀግና ወንድ እንደሆንኩ ነው። ጀግናም ስለሆንኩ ነው 2 ልጅ የወለድኩት። እናም በዚህ ጭንቅላቴን እጎዳለሁ ብላችሁ አታስቡ። ካሁን በኋላ እንደውም ካስፈለገ 5-6 ልጅ መውለድ እችላለሁ። ግን አንዳንድ ሰዎች አሉ መከበር እንጂ ሰው ማክበር የማይወዱ። በጣም ታግሻለሁ። ዛሬ ንቄ ትቼዋለሁ። ካሁን በኋላ ግን ምንም ነገር እንደማላልፋችሁ ነው የምነግራችሁ። እኔ እስከዛሬ የማንንም ክብር አልነካውም። ያዋረደችሽም እናትሽ ናት፣ እንዳልሆንሽም አርጋ የማይሆን ቦታ ደረጃ ላይ ያስቀመጠችሽ እናትሽ ናት። ስለዚህ ካሁን በኋላ ተጠንቀቁ ለምታረጉት ነገር። በዛ ላይ ለሱ ብዬ የመጀመሪያ ትምህርቴን አቋርጫለሁ የሚለው ውሸት ነው። ራስሽ በጣም ከበደኝ ብለሽ ያቋረጥሽውን ትምህርት እሱም በእናትሽ ዲፕሬሽን ወይ ስትረስ ውስጥ ገብተሽ ባቋረጥሽበት ምክንያት እኔ ላይ በሱ ምክንያት ነው ትምህርቴን ያቆምኩት ምናምን። እኔ በሰዓቱ የምትይጂበት አተሽ እኔ ቤት እንድታርፊ ተባበርኩሽ እንጂ ምንም ያስገደድኩሽም ነገር የለም። አሁን ደግሞ ሌላው እዚህ ጋር እንድትስሉ የሚፈልገው ነገር መንጃ ፍቃድ የለውም ብላለች። ኦኬ ይሁንላት። መኪና የተገዛው ለሷ ነው ማለት ነው። እዚህ እዳ የሚባልበት ምክንያት ምኑ ጋር ነው? መኪናው ለሷ ከተገዛ ትንሽ መኪና እኮ መገዛት ይችል ነበር። ግን ያው እሷ ደስ እንዲላት ወይ እሷ ትልቅ መኪና ከፈለገች ለእሷ ተመረጠ ተገዛ። ይህ ደግሞ ትዳር ውስጥ አንድ ሰው አብሮ ሲኖር ምንም ማለት አይደለም።